ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች በአረብ ሀገሮች በዱባይ ሊሆን ይችላል በጆርዳን ሊሆን ይችላል በሳውዲ አረቢያ ሊሆን ይችላል በተለያዩ የአረብ ሀገራቶች እንዲሁም ከአረብ ሀገሮች ውጪ በተለያዩ ሀገራቶች የሚሄዱ ኢትዮጵያውያን በእንግሊዘኛ በቀላሉ መግባባት እንዲችሉ የሚያግዝ የእንግሊዘኛ ትምህርት አዘጋጅቼላችኋለሁ። በዚህ ቪዲዮአችን ይህንን ትምህርት በደንብ አድርገን ከተማርን በእንግሊዘኛ ወዲያውኑ ለመነጋገርና ድፍረታችንን ለመጨመር በጣም የሚያግዙንን 30 የሚደርሱ የእንግሊዘኛ ንግግሮችን አዘጋጅቼላችኋለሁ። እነዚህን ንግግሮች በሰጣችሁኝ ኮሜንት መሰረት ዝግ ብለህ አስተምር ምናምን ብላችሁኛል። ዝግ ብዬ ለማስተማር ሞክራለሁኝ። ቃላቶቹን ረገጥ እያደረኩኝ እኔ ስጠራላችሁ ሻዶዊንግ ስሰራላችሁ እናንተም በመሃል ቃሉን እየጠራችሁ ተለማመዱ። እናንተ ቃሉን የምትጠሩበትንና አንደርስታንድ የምታደርጉበትን የምትረዱበትን ሰከንድ ደግሞ በመሃል ሰጣችኋለሁ ማለት ነው። ጊዜ ሰጣችኋለሁ በመሃል ማለት ነው። ዝግ እያልን እንማራለን። ለወደፊቱም ዝግ እያልሁኝ አስተምራችኋለሁ። ሀሳብ አይግባችሁ። ድንገት እንግሊዘኛ መናገር አስፈልጓችሁ እንዳትቸገሩ የሚረዳችሁን ትምህርት ነው በዛሬ ቪዲዮአችን ያዘጋጀነው። ዝግጁ ከሆናችሁ ወደ ትምህርታችን እናልፋለን። ሄሎ ሄሎ ሰላም ሰላም አሊያም ደግሞ ሃይ ሃይ እንላለን። ሄሎና ሃይ ተመሳሳይ ናቸው። ከሁለቱ አንዱን እንጠቀማለን። ሁለቱንም በአንድ ላይ ግን መጠቀም አንችልም። ሄሎ ሰላም ሰላም አብራችሁ በሉ። ሰከንዶች 3 ሰከንድ ልስጣችሁ። አላችሁ መልካም። ሌላኛው ጉድ ሞርኒንግ። አንድ ሰው በጠዋት አጠገባችን ከመጣና መንገድ ላይ ካገኘ ነው በእንግሊዘኛ እንዴት ሰላም እንለዋለን? በአማርኛው እንደምን አደርክ ወይም እንደምን አደርሽ ነው፣ ጠዋት ላይ ማለት ነው። በእንግሊዘኛው ምን እንለዋለን? ጉድ ሞርኒንግ ጉድ ሞርኒንግ ጉድ ሞርኒንግ ጉድ ሞርኒንግ እንደምን አደርክ ወይንም ደግሞ ለሴት እንደምን አደርሽ። ጉድ ሞርኒንግ ጉድ ሞርኒንግ እንደምን አደርክ ወይንም ደግሞ እንደምን አደርሽ ማለታችን ነው። ታዲያ ይህንን የምንጠቀመው ጠዋት ላይ ነው። ከሰዓት አንጠቀመውም ማለት ነው። 3 ሰከንድ ልስጣችሁና በራሳችሁ ተለማመዱት። ከ3 እስከ 5 ሰከንድ ሰጠዋችሁ። ወደ ቀጣዩ እንለፍ። ቅድም ከጠዋት ሲሆን ጉድ ሞርኒንግ የሚለውን አይተናል። አሁን ደግሞ ጉድ ኢቪኒንግ የሚለውን ከሰዓት የምንጠቀምበትን የሰላምታ ልውውጥ እንመለከታለን። ታዲያ እንደምን አመሸሽ፣ እንደምን አመሸህ፣ እንደምን አመሻችሁ ብለን ስንጠይቅ ከሰዓት ላይ ምን እንላለን? ጉድ ኢቪኒንግ ጉድ ኢቪኒንግ ጉድ ኢቪኒንግ ጉድ ኢቪኒንግ እንደምን አመሸህ፣ እንደምን አመሸሽ፣ እንደምን አመሸህ አሊያም ደግሞ ብዙ ከሆኑ እንደምን አመሻችሁ
ማለት እንችላለን። 3 ሰከንድ ሰጧችሁ። How are you? How are you? How are you? How are you? እንዴት ነህ ወይንም እንዴት ነሽ ማለት ስንፈልግ how are you እንላለን። አብራችሁ በሉ። 3 ሰከንድ ሰጧችሁ። ጨረሳችሁ? መልካም። I am fine. I am fine. I am fine. I am fine. እኔ ደህና ነኝ። ደህንነታችንን ለመግለጽ ስንፈልግ በእንግሊዘኛ የራሳችንን ደህንነት ለመግለጽ ስንፈልግ በእንግሊዘኛ ምንድነው የምንለው? በአማርኛው ደህና ነኝ፣ እኔ ደህና ነኝ ነው። በእንግሊዘኛው ምን ይሆናል? I am fine. I am fine. I am fine እንላለን። Thank you. Thank you ምስጋና ስናቀርብ የምንጠቀምበት ነው። ምስጋና ስናቀርብ እንጠቀምበታለን። Please. 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 እባክህ ወይም እባክሽ። እባክህ እንደዚህ አታድርግ ወይም እባክህ እንደዚህ አድርግ ማለት ነው። ይህንን ማለት ስንፈልግ ፕሊስ የሚለውን የእንግሊዘኛ ቃል እንጠቀማለን። ስለዚህ እባክህ ማለት ስንፈልግ ፕሊስ እንላለን ማለት ነው። ኤክስኪውዝ ሚ። ኤክስኪውዝ ሚ። ኤክስኪውዝ ሚ ይቅርታ መጠየቅ ስንፈልግ ኤክስኪውዝ ሚ እንላለን። I am sorry. I am sorry. አዝናለሁ ለማለት እንጠቀምበታለን። የኤስ ተቃራኒ ኖ። ሁለቶችም እኩል አይሄዱም፣ ተቃራኒ ናቸው። አይደለም ማለት ብንፈልግ ኖ ኖ እንላለን። ትክክል ነው አዎ ለማለት ስንፈልግ ደግሞ የስ የስ እንላለን። ስማችንን ማስተዋወቅ ቢያስፈልገንስ የማያሻማው ማይ ብለን እንጀምራለን። ማይ ማለት የኔ ማለት ነው። የኔ ስም እከሌ ይባላል፣ የኔ ስም እከሌ ነው ብለን መግለጽ ስንፈልግ ማይ ኔም ኢዝ ፍቃዱ፣ ስሜ ፍቃዱ ይባላል፣ ስሜ ፍቃዱ ነው እንላለን። የመጣሁት ከኢትዮጵያ ነው ለማለት ብንፈልግስ አይ አም ፍሮም ኢትዮጵያ። አይ አም ፍሮም ኢትዮጵያ። የመጣሁት ከኢትዮጵያ ነው፣ እኔ የመጣሁት ከኢትዮጵያ ነው ማለታችን ነው። የምትለው ነገር ግልጽ አልሆነልኝም ማለት ስንፈልግስ አይ ዶንት አንደርስታንድ። አይ ዶንት አንደርስታንድ። አይ ዶንት አንደርስታንድ አልገባኝም ማለታችን ነው። 3 ሰከንድ ሰጧችሁ። ፕሊዝ ስፒክ ስሎሊ። እባክህ
በዝግታ ተናገር ወይንም ደግሞ እባክሽ በዝግታ ተናገሪ ማለታችን ነው። Can you help me? Can you help me? ልትረዳኝ ትችላለህ? Can you help me? Where is the toilet? Where is the toilet? መጸዳጃ ቤቱ የት ነው? መጸዳጃ ቤቱ የቱ ጋ ነው ያለው? What is this? What is this? ይህ ምንድን ነው? ይህ ነገር ምንድን ነው ማለታችን ነው። ወድጄዋለሁ ማለት ስንፈልግስ በእንግሊዘኛ ምን እንባል? I like it. I like it. ወድጄዋለሁ አልወደድሁትም ማለት ብንፈልግስ ምንድነው የምንለው? ካልወደድ ነው ዶንት ነው የምናስገባው ከመሃል ዱ ኖት የምትል ማለት ነው። ሲነበብ ዶንት ነው የሚሆነው። ስለዚህ ካልወደድ ነው ምን እንላለን? I don't like it. I don't like it. አልወደድሁትም አልተመቸኝም ማለት ስንፈልግ ነው። አሁን ደግሞ ደህና ሁኚ፣ ደህና ሁን፣ ደህና ሁኑ ማለት ስንፈልግ በእንግሊዘኛ ምን እንላለን? አንድ ብቻ ናት እሷም አብዛኛው የተለመደች ማለቴ ጉድ ባይ፣ ጉድ ባይ፣ ጉድ ባይ። ደህና ሁኚ፣ ደህና ሁን፣ ደህና ሁኑ ማለታችን ነው። ለሁሉም ያገለግላል። ለሴት፣ ለብዙ፣ ለወንድ፣ ለሁሉም ያገለግላል። ጉድ ባይ። ቆይተን እንገናኛለን ማለት ስንፈልግስ ቆይተን እንገናኛለን ማለት ስንፈልግስ see you later. 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 ቆይተን እንገናኛለን። nice to meet you. ስለተገናኘን ደስ ብሎኛል። ስለተገናኘን ደስ ብሎኛል። ደስተኛ ነኝ ስለተገናኘን። ከፍቅረኛችን ጋር ሊሆን ይችላል፣ ከጓደኞቻችን አሊያም ከዘመዶቻችን ጋር ሊሆን ይችላል። ከነሱ ጋር ስለተገናኘን ደስ ብሎኛል ማለታችን ነው። ዋጋው ስንት ነው ብለን መጠየቅ ብንፈልግስ how much is this? how much is this? how much is this? ዋጋው ስንት ነው? የሚሸጥበት ዋጋ ስንት ነው ማለት ስንፈልግ ነው የምንጠቀምበት። እንድትለማመዱባቸው ያስቀመጥኳቸው ከዚህ ቀጥሎ ያሉት ደግሞ የተለመዱ ናቸው። ርቦኛል፣ ጠምቶኛል፣ ደክሞኛል፣ ትንሽ ደቂቃ ጠብቀኝ፣ ምንም ችግር የለውም የሚሉ የተለመዱ እንዲሁም በጣም አስፈላጊ በንግግራችን ውስጥ የማይቀሩ ቃላቶች አሉ። በብዛት በየቪዲዮአችን ውስጥ የማደርግላችሁ በደንብ እንድትይዙት ነው። በአንደኛው ቪዲዮ ብታልፉት በሌላኛው ቪዲዮ እንድትይዙት ስለምፈልግ ነው ምደጋግምላችሁ። ሆን ብዬ ነው ማለት ነው እንዳይደብራችሁ። ስለዚህ ረቦኛል ማለት ብንፈልግ ምንድነው? I am hungry. I am hungry. ረቦኛል። ጠምቶኛል ማለት ስንፈልግስ በመሃል የሚሰጣችሁን ሰከንዶች ቃሉን እየጠራችሁ ተለማመዱበት። ጠምቶኛል ማለት ብንፈልግስ ረቦኛል I am hungry ካልን ጠምቶኛል ብንልስ
I am thirsty. I am thirsty. I am thirsty. ጠምቶኛል ጠምቶኛል ማለት ስንፈልግ ነው። ደክሞኛል ማለት ስንፈልግስ ደክሞኛል ማለት ስንፈልግስ I am tired. I am tired. I am tired. ለምሳሌ በሳውዲ አረቢያ ውስጥ ሆነን ዱባይ አሊያም ሌላ ቦታ ሆነን የቤት ሰራተኝነት እንዲሁም በሌሎች የስራ ቦታዎች ላይ ወንዶችም ልንሆን እንችላለን። በጣም ደክሞን ከሆነ በእንግሊዘኛ ድካማችንን ለመግለጽ I am tired እንላለን። ላለቃችን ማለት ነው። አሊያም ለማንኛውም ሰው አንድ ደቂቃ ጠብቀኝ ወይም አንድ ደቂቃ ጠብቂኝ ማለት ብንፈልግስ በእንግሊዘኛ wait a minute. wait a minute. wait a minute. wait a minute. አንድ ደቂቃ ጠብቀኝ አንድ ደቂቃ ቆይልኝ ማለታችን ነው። ምንም ችግር የለውም ማለት ብንፈልግ ቀላል ነው። ኖ ፕሮብለም አሊያም ኖ ማተር ማለት እንችላለን። ራስህን ጠብቅ ወይም ራስሽን ጠብቂ ራሳችሁን ጠብቁ ማለት ብንፈልግስ ምን እንላለን? ምንድነው የምንለው? ይሄንን ለእናንተ ሰጠዋችሁ። ኮሜንት ላይ ጻፉልኝ እስኪ። ተጠንቀቅ ወይም ራስህን ጠብቅ፣ ራሳችሁን ጠብቁ፣ ራስሽን ጠብቂ ማለት ብንፈልግ በእንግሊዘኛ ምንድነው የምንለው? ኮሜንት ላይ ጻፉልኝና አርማችኋለሁኝ። ለዛሬ የነበረን በሳውዲ አረቢያና በሌሎችም ሀገራቶች ኢትዮጵያውያን ሴትም ሆነ ወንዶች የእንግሊዘኛ ቋንቋ እጥረታችሁን ግድፈታችሁን የምታጎለብቱበት የምታሳድጉበትን ጥሩ ትምህርት ነው ዛሬ የተማርነው። በሌላም ተከታታይ ቪዲዮዎችን እሰራላችኋለሁ። የዚህ አይነት ቪዲዮዎችን ማለቴ ነው። በጣም ስለሚያግዛችሁ ስለሚያስፈልጋችሁ ተዘጋጅቼበት ነው ይሄንን እያቀረብኩላችሁ ያለሁት። በጣም ይጠቅማችኋል ይህ ቪዲዮ። ለሌሎችም ሼር አድርጉት፣ ሌሎችም ይማሩበት፣ ቋንቋቸውን ያሳድጉበት። ሼር አድርጉት ቪዲዮ ለሌሎችም። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክም አድርጉት ቪዲዮውን ለሌሎችም እንዲዳረስ የዩቲዩብ አልጎሪዝም ለሌሎችም እንዲያዳርሰው ተሳተፉበት። በኮሜንትም በላይክም ሁሉንም ነገር ተሳተፉበት። በሌላ ቆንጆ ቪዲዮ እንገናኛለን። አይ ቲንክ በዚህ ቪዲዮ አልፈጠንሁባችሁም ይመስለኛል። ዝግ ብዬ ያስተማርሁ ይመስለኛል። ፈጥኜባችሁ ከሆነ አሁንም ከዚህ በበለጠ ዝግ ብዬ ለማስተማር እሞክራለሁኝ። በዛሬ ቪዲዮአችን ግን ብዙ የፈጠንሁኝ አልመሰለኝም። ጥሩ ነው ይመስለኛል። ኮሜንት ላይ ጻፉልኝ። አሁንም ማስተካከል ካለብኝ ዝግ ማለት ካለብኝ ዝግ ብዬ አስተምራችኋለሁ። በዋናነት ቋንቋ ላይ ማተኮር ስላለብን ነው። እንግሊዘኛ ሰዋሰው የእንግሊዘኛ ሰዋሰው ማወቅ ብቻ የእንግሊዘኛ ተናጋሪ አያደርግም። ስፒኪንጉን ትረሱታላችሁ፣ ትፈሩታላችሁ። ሰዋሰው የሚያውቅ ሰው ስፒኪንግ ይፈራል። ስለዚህ በሰዎች መሀል ላይ በድፍረት እንድትናገሩ የሚያደርጋችሁ ስፒኪንግ ነው። ከዚህ በፊት በሰራውላችሁ ቪዲዮዎች ሁሉ በቻናል ውስጥ ያሉ ቪዲዮዎች ስፒኪንግ ላይ ያተኮሩ ናቸው። ሻዶዊንግ ነው እየሰራውላችሁ ያለሁት። አብራችሁ ከኔ ጋር ሻዶዊንግ እየሰራችሁ ድፍረታችሁን ቃላቶቹን እንዴት በመሰባበር ማንበብ እንዳለባችሁ ትማራላችሁ። እንደዚህ ነው እንጂ እንግሊዘኛ የሚለመደው ግራመሮችን ብቻ ትኩረት በማድረግ እነሱን ብቻ በመማር እንግሊዘኛ መልመድ አይቻልም። ወደፊት እንማራለን፣ ግራመሮችንም እንማራለን። ምን ማለት እንዳለብን ስትራክቸሮችን፣ አጠቃላይ ስለ ቴንስ ሁሉን ነገር እንማራለን። ምንም ችግር የለውም። ግን እንግሊዝኛን ቋንቋ በአጭር ጊዜ ለመልመድ ስፒኪንግ ላይ ማተኮር ስላለብን ነው። ስለዚህ እኔም ለእናንተ እንዲያግዛችሁ በማለት ነው። እናንተ እንድትቀየሩ፣ እናንተ በአጭር ሰዓት እንድትለወጡ ስለምፈልግ ስፒኪንግ ላይ ትኩረት አድርጌ እሰራላችኋለሁኝ። ኮሜንት ላይ ማስቀምጡልኝና ሌሎችንም የእንግሊዝኛ ትምህርቶችን እሰራላችኋለሁኝ። ግራመር፣ ቴንስን ጨምሮ አጠቃላይ ሌሎችንም አስተምራችኋለሁ። ቪዲዮ እለቅላችኋለሁ በኮሜንታችሁ መሰረት። ቅድሚያ ግን ስፒኪንግ ላይ እናተኩር በማለት ነው እንጂ በሌላ ጊዜ እናንተም ኮሜንት ባትሰጡኝም እንኳን የእንግሊዝኛ ግራመሮችንና ቴንሶችን ሌሎችንም መማራችን አይቀርም፣ እንማራለን አስፈላጊ ስለሆኑ። ነገር ግን
የእንግሊዝኛ ቋንቋችንን በቶሎውና በፍጥነት ለማሳደግ ስፒኪንግ ላይ ወይንም ደግሞ ዴይሊ ኮንቨርሴሽን ላይ ብንሰራ ውጤታማ እንሆናለን። ይህን በማሰብ ነው ዘወትር ተከታታይ ቪዲዮዎችን ስፒኪንግ ላይ ትኩረት በማድረግ በዋናነትም ደግሞ የሚዘወተሩ በፍጥነት እንግሊዝኛችንን ሊያቀላጥፉልንና ሊያሳድጉልን የሚችሉ የእንግሊዝኛ አረፍተ ነገሮችን በማዘጋጀት የእናንተን ፍጥነት ሊጨምሩ የሚችሉ ቃላቶችን እየፈለኩኝ ቪዲዮ እያዘጋጀሁ የሚመጣው ለዚህ ነው። በሌላ ቪዲዮ እንገናኛለን። ሌላ ተከታታይ ቪዲዮዎችን በዚህ ዙሪያ ላይ በሳውዲ አረቢያና በተለያዩ ኢትዮጵያን በተለያዩ ሀገራቶች ላይ ያሉ ኢትዮጵያን የእንግሊዝኛ ቋንቋ ችሎታቸውን እንደ ፈረንጆች ለመናገር ላለመፎገር ፉገራን ለመቀነስ እነሱ ያው ያፍ መፍቻ ቋንቋቸው ስለሆነ ከነሱ ጋር እኩል ለማውራት ይረዳን ዘንድ እንደነዚህ ዛሬ እንደለቀኩላችሁ አይነት ቪዲዮዎችን በተከታታይ ክፍል እለቅላችኋለሁ። ሌሎችንም ክፍሎችን በክፍል የማደርግላችሁ ቪዲዮዎችን አይታችኋቸው ከሆነ ለመከታተል እንዲያመቻችሁ ነው። በቀጣይም በነዛ መሰረት ነው ሌላ ክፍል እየጨመርሁ የሚሄድላችሁ ማለት ነው። ጥሩ የሚባሉትን ሌሎችንም ሴሌክት እያደረግን ትምህርታችንን በሚጠቅሙን የእንግሊዝኛ ንግግሮች ላይ ነው ትኩረት በማድረግ የምንማረው መድከም ስለሌለብን። ምክንያቱም በማይጠቅሙ የእንግሊዝኛ ንግግሮች ላይ ብዙም ትኩረት አናደርግም። ለዛሬ በዚህ ይበቃናል። ሰናይ ጊዜ ተመኘውላችሁ ውድ ቤተሰቦቼ።